በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በምሕረቱ በይቅርታውና በቸርነቱ እስከ ሰዓት የጠበቀን በምሕረቱም ያገናኘን አምላካችን እግዚአብሔር ስለማይነገር ስጦታው ዛሬም ዘወትርም በፍጥረታት አንደበት ስሙ የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም ስሟ የከበረ የተመሰገነ ይሁን። በመላው ዓለም የምትገኙ ኦርቶዶክሳውያን በሙሉ ይህንን የመርሐ ፍኖት ቲዩብ ሚዲያን የምትከታተሉ ወገኖቻችን በሙሉ በያላችሁበት የሰዓት አቆጣጠር በእግዚአብሔር ፍጹም ሰላም እንደምን አላችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን አመሻችሁ? አሜን። ቸርነቱ ያልተለየን ኃጢአት በበዛበት በደል በሰፈነበት ዓለም እኔና እናንተን በምሕረቱና በቸርነቱ ጠብቆ የእግዚአብሔርን ቃል እንድንነጋገር ስላደረገን ክብር ምስጋና ለስሙ ይሁንልን። ሀነጽዋ ወሳረርዋ ለቤተ ክርስቲያን ቤተ ክርስቲያንን ሰሯት፣ አነጿት፣ ገነቧት ይላል የእግዚአብሔር ቃል። የእግዚአብሔር ልጆች በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። በዚህ ቃል ትንሽ ደቂቃዎችን እንነጋገራለን። ቤተ ክርስቲያንን ሰሯት፣ አነጿት። በግዕዙ ሀነጽዋ ወሳረርዋ ለቤተ ክርስቲያን ይላል። ይህ ቃል የቤተ ክርስቲያናችን ሊቅ የቤተ ክርስቲያናችን መብራት የሆነው ቅዱስ ያሬድ የተናገረው ቃል ነው። ይህን ቃል ያነሳንበት ምክንያት በዛሬው ዕለት ለስም አጠራሯ ክብር ምስጋና ይግባትና በእናታችን በእመቤታችን በቅድስት ድንግል ማርያም ስም የታነጸዋቸዋን ቤተ ክርስቲያን አስመልክቶ ትንሽ መነጋገር ስለፈለግኩ ነው። የሰሯት እነማን ናቸው? መቼ ሰሯት? ለምን ሰሯት? የሚለውን ትንሽ እናብራራለን። እግዚአብሔር ከሁላችን ጋር ይሁን። ይችን ቤተ ክርስቲያን በዛሬው ዕለት ማለትም ሰኔ 20 ቅዱሳን ሐዋርያት እንደሰሯት ታሪክ ይነግረናል። የሰሯት ለምንድን ነው ስንል ታሪኩ ሰፋ ያለ ቢሆንም የሰሩበት የራሱ ምክንያት አለው። የሰሩት እንደሚታወቀው ቅዱሳን ሐዋርያት ክርስቶስ ካስተማራቸው 3 ዓመት ከ3 ወር ካስተማራቸው በኋላ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ጀምሮ እንደምናነበው ሁሩ ወመሃሩ ኩሎ አጽናፈ ዓለም፣ የዓለምን ዳርቻ ሁሉ ዙራችሁ ሂዱና አስተምሩ ብሎ ነግሯቸው ነበረ። ሲያስተምሩም እያስተማሩ በአብ በወልድ በመንፈስ ቅዱስ ስም እያጠመቁ ደቀ መዛሙርት እንዳደርጓቸው አበክሮ ነግሯቸው ነበረ። በዛ መሰረት ወደ ዓለም ሂደው ሲያስተምሩ ዓለምን በዕጣ ተከፋፍለው ሲያስተምሩ የእግዚአብሔር ቃል በሰዎች ልቦና ላይ እያረፈ የሰዎችን ልቦና እያረሰ መልካም ማሳ እያደረገ መልካሙን ፍሬ እያፈሩ ወደ ክርስቲያኖች ማህበር ይቀላቀሉ ነበር። ማለት ክርስቲያኖች እየበዙ ከአሕዛብነትም ከሕዝብነትም ማለት ከእስራኤል ወገንም ከአሕዛብ ወገንም በቅዱሳን ሐዋርያት ትምህርት እያመኑ ክርስቲያኖች እየበዙ ደቀ መዛሙርት እየበዙ ይመጡ ነበረ። እንደሚታወቀው እስራኤላውያን በብሉይ ኪዳን አምልኮታቸውን የሚፈጽሙት በምኩራብ ነው፣ በተራራ ነው። በተለያየ መንገድ አምልኮታቸውን ይፈጽማሉ። አሕዛብ ደግሞ ቤተ ጣዖት ሰርተው በጣዖት ቤት እየተሰባሰቡ ለጣዖቱ እየገበሩ ለጣዖቱ እየተንበረከኩ ጣዖቱን ያመልኩ ነበር። ስለዚህ ሐዋርያት አብዛኛው ትኩረታቸው ወደ አሕዛቡ ዓለም ስለነበረ በተለይ አሕዛቡ ዓለም እያመነ በነ ቅዱስ ጳውሎስ በነ ቅዱስ ጴጥሮስ ስብከት እያመነ ሲመጣ ክርስቲያኖች እየበዙ መጡ። እየበዙ ሲመጡ በተለይ ከአሕዛብነት የመጡት ክርስቲያኖች በወቅቱ ቤተክርስቲያን ስላልነበረች እንዳልኳችሁ እስራኤላውያን ወይም አይሁዳውያን በምኩራብ አሕዛባውያን ደግሞ በጣዖት ቤት ስለነበረ የሚያመልኩት የሚጸልዩት። ስለዚህ ወደ ክርስትና ሲመጡ ሊያመልኩበት የሚያስፈልግ ነገር ነበረ። ያም ቤተክርስቲያን ነው።
በዚህም ምክንያት በተለይ የቅዱስ ጳውሎስና የበርናባስ ደቀ መዛሙርት በቅርበት እያመኑ የሚመጡትን የክርስቲያኖችን የልብ ትርታ ይከታተሉ ስለነበረ አንድ ወቅት ላይ ክርስቲያኖች እየበዙ እየሰፉ ሲመጡ በተለይ ከአሕዛብ የመጡት ክርስቲያኖች ወደ ቤተ ጣዖት እየሄዱ ይጸልዩ ነበረ። ታዲያ ያስተማርናችሁ ክርስቶስን የሰበክናችሁ ያሳወቅናችሁ ወደ ጣዖት ቤት መልሳችሁ ልትሄዱ ከሆነ ምን ትርጉም አለው እያሉ ወደ ጣዖት ቤት እንዳይሄዱ ይከላከሏቸው ወይም ደግሞ ተው ይሏቸው ነበር። ታዳኛ ከአሕዛብነት ወደ ሕዝብነት ከማያምን ወደሚያምን አቅጣጫ መጣችሁን እንጂ ምናመልክበት ቦታ ምንጸልይበት ቦታ መቼ ሰራችሁልን መቼ ለያችሁልን እያሉ መልስ ይሰጧቸው ነበር። በሰዓት የሐዋርያት ደቀ መዛሙርት በቅርብ የሚገኙት ጉዳዩን በውል አጢነው እውነት ነው ይገባቸዋል፣ ስለዚህ ይሄንን ወደ ቅዱስ ጳውሎስና ወደ ቅዱስ በርናባስ ሐሳቡን ይዘን መቅረብ አለብን ብለው ሐሳቡን ይዘው ወደ ሁለቱ ቅዱሳን ሄዱ። ለሁለቱ ቅዱሳን ነገሯቸው። አረ የምታስተምሯቸው በጋራ የምናስተምራቸው ምዕመናን እኮ ወደ አሕዛብነት እየተመለሱ ነው ማለት ወደ ቤተ ጣዖት ተመለሱ፣ በዛ ጸለዩ ማለት ወደዛው ተግባር እየተመለሱ ነው። ስለዚህ ምን ይሻለናል የሚል ውይይት አደረጉ። ቤተክርስቲያን ብንሰራላቸው ምን ይመስላችኋል? ብናንጽላቸው ምን ይመስላችኋል? የሚል ሐሳብ አነሱ። ቅዱስ ጳውሎስና ቅዱስ በርናባስም የደቀ መዛሙርቶቻቸውን የመምህራንን ሐሳብ ተቀበሏቸው። እውነት ነው፣ እኛ ማስተማራችን ብቻ ነው ያየነው እንጂ ለካም እንዲህ አይነት ነገር ይገጥማል ብለው ሐሳቡን በፖዚቲቭ ተቀብለው እየተነጋገሩ ባሉበት ሰዓት ቅዱስ ጳውሎስ አይ እኛ ነገሩን ብናምንበትም ነገሩ ሊጸና የሚችለው የሐዋርያት አለቃ የሆነው ፓትርያርኩ ቅዱስ ጴጥሮስ ማወቅ አለበት። እሱ ሳያዝ ይህን ማድረግ አንችልም። ምንም የእኛና የምዕመናን ፍላጎት ቢሆንም እንኳን ቅዱስ ጴጥሮስ ሊቀ ጳጳሱ ወይም ደግሞ ፓትርያርኩ ማዘዝ አለበት ብለው ተስማሙና ቅዱስ በርናባስ ቅዱስ ጳውሎስ ወደ ቅዱስ ጴጥሮስ እንደተጓዙ ታሪክ ይነግረናል። ለምን ከተባለ ወደዛ ለምን ተጓዙ? ራሳቸው ሐዋርያት ናቸው፣ ራሳቸው ቅዱሳን ናቸው። ማድረግ ይችሉ አልነበረም ወይ ሲባል ሊቀ ሐዋርያቱ ሊቀ ጳጳሱ ቅዱስ ጴጥሮስ ነው። ዛሬም ልብ እናድርግ ምዕመናን፣ ቤተክርስቲያን ምንም እኛ በተለያየ መንገድ ለአገልግሎት ርቆን ወንዝ ከልሎን ተራራ ከልሎን በቅርባችን አብያተ ክርስቲያናት መስራት ወይም ቤተክርስቲያን መስራት እንፈልጋለን። ቤተክርስቲያን በምታዘው መንገድ ቁጥር ሞልተናል እንችላለን በሚል ብቻ ቤተክርስቲያንን መስራት አንችልም። ለምን ከተባለ በቤተክርስቲያናችን ስርዓት ፍትሐ ነገሥት በሚያዘው ስርዓት መሰረት ቤተክርስቲያን ምንም እኛ ቁጥር ብንሞላም የመትከል አቅሙና ፍላጎቱ ቢኖረንም መብቱ ቢኖረንም የክፍለ ሀገሩ ሊቀ ጳጳስ ሳይፈቅዱ ቤተክርስቲያን መስራት እንደማይቻል ከዚህ እንማራለን ማለት ነው። ስለዚህ ምንም ቅዱስ ጴጥሮስ ቅዱስ ጳውሎስ ቅዱስ በርናባስ የቅድስና ማዕረግ ያላቸው በልዩ ልዩ መንገድ ሕሙማንን የሚፈውሱ የታመሙትን የሚፈውሱ የሚጎበኙ ቢሆኑም እንኳን ሊቀ ጳጳሱ ቅዱስ ጴጥሮስ እስካለ ድረስ እነሱ ማድረግ እንደሌለባቸው ስርዓተ ቤተክርስቲያን መጠበቅ እንዳለባቸው ጠንቅቀው ያውቃሉና በዚህ መሰረት ሐሳባቸውን ይዘው ወደ ቅዱስ ጴጥሮስ ሄዱ። ለቅዱስ ጴጥሮስና ለሌሎች ሐዋርያትም ሲነግሯቸው ሐሳቡ ተቀባይነትን አገኘ። በጋራ ተደሰቱበት ማለት ነው። ስለዚህ ምን እናድርግ ብለው ሲመካከሩ ቅዱስ ጴጥሮስ ሊቀ ጳጳሱ የሐዋርያቱ አለቃ ይሄ ስላሰብን ስለፈለግን ብቻ የሚሆን አይደለም፣ ሁሉም ክርስቲያን እኛም መምህራን ሱባኤ መያዝ አለብን፣ ሱባኤ መጸለይ አለብን፣ መጾም አለብን ብለው በአንድ ሐሳብ ተወያይተው በአንድ ሐሳብ ተግባብተው ምዕመናኑም ሐዋርያቱም መምህራኑም በአንድ ላይ ሱባኤ ያዙ ነው የሚለን። ሱባኤ ሲይዙ በሰባተኛው ቀን ለስም አጠራሩ ክብር ምስጋና ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ ተገለጸላቸው። የተገለጸላቸው በፊልጵስዩስ አካባቢ ነው። በዛ ተገለጸና ተበታትነው ለአገልግሎት ተበታትነው የነበሩትን ሐዋርያትን በደመና እየጠቀሰ ሰባሰባቸው። ከፊልጵስዩስ በስተ ምስራቅ በኩል ከከተማ ወጣ አድርጎ ማለት ከፊልጵስዩስ ከተማ ወጣ አድርጎ የያዙትን ሱባኤ ጸሎታቸውን፣ ልመናቸውን፣ ጾማቸውን ተቀብሎ ቤተክርስቲያን እንዴት ልትሰራ እንደምትችል ስርዓትን አስተምሯቸዋል ማለት ነው። ስርዓትን አስተምሯቸዋል።
እንዴት አስተማራቸው ስንል ከሰበሰባቸው በኋላ በእናቱ በቅድስት ድንግል ማርያም ስም እንደምትሰራ የሚሰራበት ማቴሪያል ደግሞ ጭቃ፣ ድንጋይ፣ ውሃ ሳያስፈልግ ይቅርታ ድንጋይ ብቻ ነው ያስፈልገው። ጭቃ፣ እንጨት፣ ውሃ ሳያስፈልግ 3 ድንጋዮችን ብቻ በቃሉ ጠርቶ ከነበሩበት ቦታ 3ቱን ድንጋዮች በቃሉ ጠርቶ አዞ ለሐዋርያት አለቃ ለቅዱስ ጴጥሮስ አስረከበው ይላል። በዚህ ሰዓት ቅዱስ ጴጥሮስ እንደ ሊቀ ጳጳስነቱ ከፈጣሪው ከመምህሩ ከኢየሱስ ክርስቶስ 3ቱን ድንጋዮች ተረክቦ እግዚአብሔር እየረዳው እግዚአብሔር መንፈስ ቅዱስ እያበረታው ቅዱሳን ሐዋርያት ተራዳያን ሆነው ቅዱስ ጴጥሮስ መሪ ሆነው 3ቱ ድንጋይ ለመቅደስ ለቅድስት ለቅኔ ማሕሌት ማለት ለ3 ክፍላት በእግዚአብሔር ተአምር 3ቱ ድንጋዮች እየተሳቡ ቤተክርስቲያን የታነጸችበትን ስርዓት ወይም ደግሞ ቤተክርስቲያን የታነጸችበትን መንገድ ሲያመለክት ቅዱስ ያሬድ ሐነጽዋ ወሳረርዋ ለቤተክርስቲያን። ስለዚህ የሰሯት ማን ነው ስንል በእግዚአብሔር ቸርነት፣ በእግዚአብሔር ምሕረት፣ በእግዚአብሔር ተራዳኢነት ቅዱሳን ሐዋርያት እግዚአብሔር እያዘዛቸው መንፈስ ቅዱስ እያተጋቸው ቤተክርስቲያንን ሰርተዋታል ማለት ነው። ለምንድን ነው የሰሯት? ምን እንድትሆን ነው ስንል ቅድም ያልኳችሁ ነው፣ ቅድም የነገርኳችሁ ነው። ከአሕዛብነት ወደ ሕዝብነት ከኢአማኒነት ወደ አማኒነት ወደ ክርስትና ሕይወት ሲመጡ የሚያመልኩበት ቦታ ያስፈልጋቸው የነበረ ምዕመናን ስለነበሩ በእነሱ ምክንያት እግዚአብሔር መንፈስ ቅዱስ ፈቃዱ ሆኖ እንድትሰራ አድርጓል ማለት ነው። ይህን ቅዱስ ያሬድ ሰፋ አድርጎ ገልጾታል። ከመትኩን አርአያ ዘበሰማያት ይላታል። ሐነጽዋ ወሳረርዋ ለቤተ ክርስቲያን ካለ በኋላ ከመትኩን አርአያ ዘበሰማያት በሰማይ አምሳል በሰማይ ባለች ቤተ መቅደስ በሰማይ ባለች ቤተ ክርስቲያን አምሳል በምድር ትሰራ ዘንድ ነው። ትሰራ ዘንድ እንደሚታወቀው ቤተ ክርስቲያናችን በሰማይ አምሳል ነው የተሰራችው። በምድር በዓይናችን የምናየው መቅደስ እንዳለ ሁሉ በሰማይም መቅደስ አለ። በምድር ዓይናችን እንደሚያየው ቅድስት እንዳለ ሁሉ በሰማይም እኛ ለጊዜው የማናየው በኋላ በእግዚአብሔር ቸርነት የምናየው ቅድስት አለ። እዚህ በዓይናችን እንደምናየው ቅኔ ማሕሌት ሁሉ በሰማይም ቅኔ ማሕሌት አለ። ምናልባት ይህንን ጉዳይ ሰፋ አድርጎ ራሱን የቻለ ስለ ቤተ ክርስቲያን ስለ ቤተ መቅደስ ሌላ ጊዜ ልንነጋገርበት እንችላለን። ስለዚህ ቅዱስ ያሬድ እየተናገረ ያለው ይቺ ቤተ ክርስቲያን ክርስቶስ ያዘዛት የፈቀዳት ሐዋርያት የተናበቡባት የተስማሙባት ምዕመናን የሚያመልኩባት ቤተ ክርስቲያን የምትሰራው በምን አምሳል ነው ከተባለ በሰማይ ባለችዋ መቅደስ ቤተ ክርስቲያን አምሳል እንድትሰራ ቅዱስ ያሬድ አውቆ ይህን ገልጿል ማለት ነው። ወከመ ትኩን ምስትስራየ ኃጢአት ይላል። ይህ ብቻ አይደለም፣ ዝም ብላ የምትሰራ አይደለችም። ዝም ብለን የምንሰበሰብባት አይደለችም። ታቦት አለ በላይ በዚህም በምድር ባለችዋ ቤተ መቅደስም ታቦት አለ። ስለዚህ በታቦቱ ላይ የሚገለጸው በታቦቱ ላይ የሚያድረው አምላካችን የእያንዳንዳችን ኃጢአት በቅዳሴው የእያንዳንዳችን ኃጢአት በቁርባኑ በእያንዳንዳችን ኃጢአት በንስሐ ሕይወት ጉዟችን ውስጥ ይቅር ይለን ይምረን ዘንድ ከመትኩን ምስትስራየ ኃጢአት የኃጢአት ማስተስሪያ የኃጢአት ማስወገጃ ትሆን ዘንድ ቤተ ክርስቲያን ተሰራች። ማን ነው የሰራት? ቅዱሳን ሐዋርያት ሐነጽዋ ወሳረርዋ ሰሯት፣ ፈጽመው ገነቧት፣ ፈጽመው መሰረቷት ብሎ ይናገራል ማለት ነው። ይህን ቅዱስ አምላካችን እግዚአብሔር ለቅዱስ ጴጥሮስ ቀድሞ ተናግሮታል። በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ስንመለከት ቅዱስ ጴጥሮስን አንተ አለት ነህ፣ በዚች አለትነትም ላይ ቤተክርስቲያንን እሰራታለሁ ብሎ ቀድሞ ተናግሮ ነበር። ያ የተናገረው ነው። በኋላ በ52 ዓመተ ምህረት ክርስቶስ ካረገ በኋላ ቅዱሳን ሐዋርያት እንዳንድ ልብ ተናጋሪ እንዳንድ ቃል መስካሪ ሆነው ሲጸልዩ እግዚአብሔር ጸሎታቸውን ተቀብሎ ቤተክርስቲያን እንድትሰራ ያደረጋት ማለት ነው። ስለዚህ ቤተክርስቲያን የምትሰራው ለምንድን ነው ከተባለ የኃጢአት ማስተስሪያ ክርስቲያኖች አዳዲስ ተጠምቀው የሚመጡም ይሁን የ40 እና የ80 ቀን ልጅነት ያገኘ ነው ክርስቲያኖች በሙሉ በክርስቶስ ፊት ተንበርክከን በቤተ መቅደሱ እየተማጸን ተንበርክከን ንስሐ እየገባን ሥጋ ወደሙን ስንቀበል ፍጹማን እንሆናለን፣ ወደ ክርስቶስ መቅደስም እንገባለን ማለት ነው። ለዛ ነው በማቴዎስ ወንጌል ምዕራፍ 6 ቁጥር 56 ላይ እውነት እውነት እላችኋለሁ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ ተናግሯል።
ስለዚህ ክርስቲያኖች እያመኑ የሚመጡት እኛም በ80 እና በ40 ቀናችን የምንጠመቀው መቼስ ኑሮ ከሞት ውሎ ከቤት እንዲሉ አበው ከሞት የሚቀር የለምና በተጠራን ጊዜ በሰማያዊቷ ቤተ መቅደስ በሰማያዊቷ ቤተ ክርስቲያን ዛሬ በምድራዊቷ ቤተ መቅደስ ተሰብስበን እንደምናመሰግነው ሁሉ በኋላም መልካም ነገር አድርገን የመጨረሻውን ስጋውና ደሙን በልተን ማኅተሙ በእጃችን ይዘን አረጋግጠን ወደ ሰማያዊቷ ቤተ መቅደስ ስንገባ እዛ ደግሞ የተለየ ምስጋና አለ፣ የተለየ ስብሐት አለ፣ ስብሐተ ውዳሴ አለ ወይም ምስጋና አለ ማለት ነው። ስለዚህ ያን የምንቀላቀለው ወደዛ ህብረት የምንገባው ወደዛ ህብረት አንድ የምንሆነው ዛሬ በተሰራቸዋ ቤተ መቅደስ አገልግለን ዛሬ የተሰራቸዋን ቤተ መቅደስ ተገልግለንባት ክርስቶስን አግኝተነው በዚህ ቤተ መቅደስ ሐዋርያት በመንፈስ ከኛ ጋር ሆነው የሰሩልንን ቤተ መቅደስ ዛሬም ከኛ ጋር በመንፈስ የማይለዩ ቅዱሳን አባቶቻችን ከኛ ህብረት ተቀላቅለው እኛ የምናቀርበውን ምስጋና እኛ የምንገባውን ንስሐ እየተራዱ አግዘውን ክርስቶስን በቸርነቱ ምሮን ይቅር ብሎን የመጨረሻ ስጋውና ደሙን ስንቀበል ፍጹማን እንሆናለን ማለት ነው። ወከመ ትኩን ምስትስራየ ኃጢአት ይላል። የኃጢአት ማስተስሪያ እንድትሆን ቅዱስ ዳዊት እንደተናገረው ዛቲ ኢትምራፌ ይላለም ብሎ ደግሞ ቅዱስ ያሬድ ወስዶታል ማለት ነው። ይህችም ማረፊያዬ ናት አለ። ለጊዜው እኔና እናንተ ወደ ቤተ መቅደስ ተሰብስበን አንድ ቃል ተናጋሪ ሆነን አመስግነን ስጋ ወደሙን በልተን ጠጥተን በስብሐተ እግዚአብሔር አንድ ሆነን ጫጫታ ሁካታ ከበዛበት ዓለም ጫጫታ ወደሌለባት ጽዱት ወደ ሆነችው ብሪት ወደ ሆነችው ንጽሕት ወደ ሆነችው ቤተክርስቲያን ኩላዊት ወደ ሆነችው ቤተክርስቲያን ሐዋርያዊት ወደ ሆነችው ቤተክርስቲያን ተሰባስበን አንድ ሆነን ስንጸልይ ማረፊያችን ሆነች ማለት ነው። ለጊዜው ነው። ቅዱስ ዳዊት ግን በኋላ ክርስቶስ በእመቤታችን ላይ እንደሚያርፍ ክርስቶስ በቤተ መቅደስ ላይ ደሙን አፍሶ ስጋውን ቆርሶ ዙፋኑ እንደሚያደርጋት ሲገልጽ አባቶቻችን ምስጢሩን ሰፋ አድርገው አብራርተውታል ማለት ነው። ስለዚህ ሰኔ 20 ለምንድን ነው ቤተ መቅደሱ የታነጸው የሚለውን ጠቅለል ስናደርገው ቅዱሳን ሐዋርያት እያስተማሩ ደቀ መዛሙርት ሲበዙ ተመልሰው ወደ ቤተ ጣዖት እየሄዱ እያስቸገሩ ስለነበረ ቤተ መቅደስ የአምልኮ ቦታ ይለዩላቸው ዘንድ ግድ ሆነ። ይህም ጥያቄ በሁሉም ውስጥ አይምሮ ውስጥ ይወጣ ይወርድ ስለነበረ ተስማምተው ለሊቀ ጳጳሱ ለቅዱስ ጴጥሮስ ተናገሩ። ቅዱስ ጴጥሮስ ወደ ክርስቶስ አመለከተ። ሌሎቹ ምዕመናንም ሐዋርያትም ወደ ክርስቶስ አመለከቱ። እግዚአብሔር ጸሎታቸውን ሰማ። እግዚአብሔር የሁላችንም ጸሎት በቸርነቱ ይስማል። ስለዚህ በዚህ ምክንያት ቤተ መቅደስ እንድትሰራ እግዚአብሔር ፈቃድ ሆኗል። በፊልጵስዩስ በስተምስራቅ ከከተማዋ በስተምስራቅ በኩል ይዞ ወጥቶ በዚህ መልኩ ቤተ መቅደስ ስሩ ብሎ 3 ድንጋዮችን አዞ 3 ድንጋዮች ቅድስት 3 ድንጋዮች መቅደስ 3 ድንጋዮች ቅኔ ማኅሌቱ ነው። በ3 ድንጋይ ዛሬ ቤተ መቅደስ በ3 ቅርጽ እንድትሰራ ሁሉ ያንን ስርዓት አሳይቷቸዋል። ይሄን አባ ጽጌ ድንግል የሚባለው የማኅሌተ ጽጌ ደራሲ እንዲህ በሰላስ አይባን ገጸ ሥላሴው ለአምሮ ማለት በ3 ድንጋዮች ሥላሴን የሚያመላክቱ ወይም ደግሞ የሥላሴ ቁጥር የያዙ ድንጋዮቹ ማለት ሥላሴ ማለት አይደሉም፣ ግን የሥላሴን ቁጥር የያዙ 3 ድንጋዮች ሥላሴን በሚገልጽ መንገድ በ3 ድንጋዮች አለ። በሰላስ አይባን ገጸ ሥላሴው ለአምሮ ሐኒጸ ቤትኪ ድንግል ድኅረ ፈጸመ ሳርሮ ድንግል ሆይ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ቤትሽን ሰርቶ አንጾ ገንብቶ በጨረሰ ጊዜ ሐኒጸ ቤትኪ ድንግል ድኅረ ፈጸመ ሳርሮ ከጨረሰ በኋላ እንዘ ይብላ ቃለ ለዘምሮ ልዑል ቀደሰ ማኅደሮ ደናግል ለጽጌኪ ዘበጣ ከበሮ ማለት ያንን አበባ የሆነውን ልጅሽን አበባ የሆንሽውን አንቺን ያመሰግኑ ዘንድ ደናግላን መዝሙርን ይዘው ወደ ቤተ መቅደስ ገብተው ዘመሩ፣ አመሰገኑ፣ እልላሉ ይላል አባ ጽጌ ድንግል። የአባ ጽጌ ድንግል በረከትና ረድኤት በሁላችን ላይ ይደርብን ይዋልብን። ስለዚህ ሰፋ ያለ ነው። ቅዱስ ያሬድ በሰፊው ተናግሯል፣ ሌሎቹም በሰፊው ተናግረዋል።
ስለዚህ ገጸ ሥላሴው ለአእምሮ የሥላሴን አንድነት ሶስትነት በሚያመላክት አንድነታቸው ሶስት መሆኑ ማን ነው? ሶስትነታቸው ድንጋዩ ሶስት መሆኑ አንድነታቸው ደግሞ እኛ ቤተ መቅደስ እየተሳቡ ወጥተው ጉልላትም ጣሪያም ግድግዳም ነው የሆኑት። በቤተ ክርስቲያናችን አስተምሮ ግድግዳዎቹ የሥላሴን ሶስትነት ማለት ቅኔ ማኅሌት፣ ቅድስት መቅደስ የሥላሴን ሶስትነት ሲያመለክቱ፣ ጉልላቱ ደግሞ የሥላሴን አንድነት ነው የሚያመለክተው። ለምን ከተባለ ድንጋዮቹ እየተሳቡ ሄደው የት ላይ ነው አንድ የሚሆኑት? የት ላይ ነው የሚሰበሰቡት? ጉልላቱ ላይ ነው አንድ የሚሆኑት። እኔና እናንተም በአራቱ አቅጣጫ በአራቱም ማዕዘን ወደ ቤተ ክርስቲያን እየተመምን መተን አንድ የምንሆነው ቤተ መቅደሱ ላይ ስንደርስ ነው። የመጣ ነው በአራቱም አቅጣጫ ነው። የገባ ነው በሶስት ወይም በአራት በር ሊሆን ይችላል። ግን ከቤተ መቅደሱ ከገባን በኋላ አንተ በዚህ አንቺ በዚህ እናንተ በዛ እናንተ በዚህ የሚባል ነገር የለም። ቤተ መቅደሱ ውስጥ አንድ ልብ ሐሳቢ አንድ ቃል ተናጋሪ ሁነን ቤተ መቅደሱን እያየን ጉልላቱን እያየን አንድ የምንሆንበት ስለሆነ በዚህ መንገድ ቅዱስ ያሬድም ሌሎቹ ቅዱሳንም ሰፋ አድርገው ስለ ቤቱ መታነጽ ስለ ቤቱ መሰራት በደንብ ተናግረዋል ማለት ነው። አንድ ነገር ብቻ ላንሳና ትምህርት የለቋጭ ቅዱስ ያሬድ ካነሳቸው አንዱን ነገር ስናነሳ ሳረረ አብ ይላል። ምናልባት ነገ በ21 ዝማሬው ሲዘመር ወይም ደግሞ በቤተ ክርስቲያናችን አነጋገር ምልጣን ይባላል። ሲመለጠን ትዘሙት ይሆናል። ሳረረ አብ ይላል። አብ ሰራት። ሐነፃ ወልድ ይላል። አብ አነጻት። ወፈጸማ መንፈስ ቅዱስ ይላል። መንፈስ ቅዱስ የተሰራችዋን ቤተ መቅደስ ፈጸማት፣ አጸናት፣ አበረታት። በሊቀ ጳጳሱ የሊቀ ጳጳሱን እጅ አድርጎ ቤተ መቅደስ ከተሰራ በኋላ እንደምታውቁት ይባረካል። በእግር በጫማ እየተረገጠ በተራ ሰው ይሰራ የነበረው ቤተ መቅደስ በክፍለ ሀገሩ ሊቀ ጳጳስ ተባርኮ ነው ቤተ መቅደስ የሚሆነው። ከዛ በፊት ህንፃ ነው የሚባለው ወይም ደግሞ ህንፃ ቤተ ክርስቲያን ይባላል። ፍጹም ቤተ መቅደስ የሚሆነው ግን ከተባረከ በኋላ ነው። ስለዚህ ነገ የምትቀደሰዋ ቤተ ክርስቲያን ዛሬ በ20 በዋዜማው ትከበራለች ማለት ነው። ለዛ ነው ዋዜማውን ሐነጽዋ ወሳረርዋ ብለን ርዕስ ያደረግነው። በ20 ስለሆነ ዋዜማው በ20 ስለሆነ ቤተ መቅደሱ ያለቀው በ21 ደግሞ የቤተ መቅደሱ መቀደስ መባረክ የሚከበር ይሆናል። ሌላውን ታሪክ ደግሞ ምናልባት በቤተ መቅደሱ የባርኮስ ጊዜ የምንማማረው ይሆናል። ስለዚህ ከዚህ ትምህርት ከዚህ ምን እንወስዳለን ከተባለ በየትኛውም መንገድ ብንደክም ብንወጣ ብንወርድ ብንሮጥ መጨረሻ ላይ ተሰባስበን አንድ የምንሆነው ጸሎታችንና ልመናችን በግል ልንጸልይ እንችላለን፣ በጋራ ልንጸልይ እንችላለን። አንድ ሆኖ ተሰብስቦ በቤተ ክርስቲያናችን አስተምሮ መሰረት ከቀኑ 9 ሰዓት በመላእክት አማካኝነት ጸሎታችን በቤተ መቅደሱ ወደ እግዚአብሔር የሚያርግበት ቅዱሳን ሐዋርያትና ምዕመናን በጋራ ሲጸልዩ ሰንብተው በሰባተኛው ቀን በቤተ መቅደሱ ማለት በወቅቱ ቤተ መቅደስ አድርገው የሚጸልዩበት ምኩራብ አንድ ምኩራብን፣ ሁለተኛ ደግሞ ስጋ ወደሙን የሚያቀብሉበት የሚጸልዩበት የተለያዩ የግለሰብ ቤቶች ነበሩ። ለምሳሌ ጽርሐ ጽዮን የምትባለው የማርቆስ እናት የማርያም ቤት የሚጸልዩበትም ሱባኤ የሚይዙበትም ስጋ ወደሙ የሚያቀብሉበትም ነበር። ለጸሎት የአይሁድ ምኩራብንም ይጠቀሙ ነበር። ስለዚህ እኛ ዛሬ ሐዋርያት የሰሩልን እግዚአብሔር መንፈስ ቅዱስ የፈጸመልን ቤተ መቅደስ ተሰባስበን ጸሎታችን የምናሳርገው በቤተ መቅደስ እንደሆነ ከቤተ መቅደስ ውጭ እግዚአብሔር በዙፋን ከሚገለጽበት ቦታ ውጭ ጸሎት አያርግም ተብሎ ባይነገርም ግን እውን የሚሆነው በጎላ በተረዳ መንገድ እግዚአብሔር በዙፋኑ ላይ ሆኖ በዙፋኑ ላይ ተገልጾ ጸሎታችን የሚቀበልበት ቤተ መቅደስ እንደሆነና ሁላችንም ወደ ቤተ መቅደስ ተሰባስበን በአንድነት ብንጸልይ እግዚአብሔር ምን ያህል ጸሎታችን እንደሚሰማ በተለይ ከግል ጸሎት ይልቅ የጋራ ጸሎት ምን ያህል ኃይል እንዳለው ቤተ መቅደሱን ስንሰራ በስሜት ሳይሆን በስሌት ሁነን ጸሎት እያደረግን ብንሰራ እግዚአብሔር ቤተ መቅደሳችን ለፍጻሜ እንደሚያበቃልን ቅዱሳን ሐዋርያት በጋራ ጸልየው በጋራ እግዚአብሔርን አመስግነው በጋራ እግዚአብሔርን ለምነው ሱባኤ ይዘው የመጨረሻው ውጤታቸው የሱባኤያቸው ውጤት ቤተ መቅደስን ወለደ ማለት ነው። እኛም
ቤተ መቅደስ ከሐዋርያት ጀምሮ እየተሰራች ብትመጣም አዳዲስ ቤተክርስቲያን ህዝብ ሲበዛ ምዕመናን ሲበዙ ይሰራልና አዳዲስ ቤተክርስቲያን ስንሰራ ይህን ፈለግ መከተል እንዳለብን ከዚህ ትምህርት እንማራለን ማለት ነው። መጨረሻ ጸሎታችን እግዚአብሔር እንዲቀበለን በንጹህ ልብ ሆነን በጫጫታ በውካታ ሳይሆን አንድ ልብ ተናጋሪ አንድ ቃል መስካሪ ሆነን ቤተ መቅደስ ለምንሰራ ሰዎች በዚህ መንገድ መስራት እንዳለብን፣ በተሰራው ቤተ መቅደስ የምናገለግል ደግሞ እንደዛው ይሄኑ መንፈስ ይዘን በዘመነ አጸባ ችግር በመጣ ጊዜ ወደ ቤተ መቅደስ ሰብሰብ ብሎ ችግሩ እንዲወገድ በጋራ ሱባኤ መያዝ። ለዛ ነው ቤተክርስቲያናችን ችግር በመጣ ጊዜ አጸባ፣ ረሃብ፣ ቸነፈር በመጣ ጊዜ ሱባኤ እያያዘች በሰባት ቀን ሱባኤ እያያዘች ታቦታትን እያወጣች የምትጸልየው ለዛ ነውና ይህንን ቃል ያሰማን። በአባቶቻችን መንገድ ተከትለን የአባቶቻችን ፈለግ ተከትለን የአባቶቻችን መንገድ ሂደን ሃይማኖታችን ጠብቀን ቤተክርስቲያናችን እንድንጠቀምባት ቤተክርስቲያናችን እንድንጠብቅ ኩላዊትነት ሁላችንም ተሰብስበን በረከተ ስጋ በረከተ ነፍስ የምናገኝባት ስለሆነች በዚህ መንገድ ወደ ቤተ መቅደሱ እየተመምን ኪዳኑን፣ ሰዓታቱን፣ ቅዳሴውን፣ ማህሌቱን እያመሰገን ከሊቃውንቱ ጋራ እየተመሰገን እንድንኖር የአምላካችን ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን አምላካችን ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። ይቆየን።